ብዙውን ጊዜ ከብዙ ሰዎች ጋር ስገናኝ ለምን እንደመጠጥ ማጠጪው ሃይማኖትሽን ቀየርሽ እንደ ይሉኛል። ይሄ እንደዚህ የሚያስብል ነገር ነው። መለወጥ ከፈለግን ከሱስ መራቅ አለብን። ጊዜያችንን በአግባቡ መጠቀም አለብን። ኔጌቲቭ ከሚያስቡ ሰዎች መራቅ አለብን። መጥፎ ነገሮች ከሚያስቡ ሰዎች መራቅ አለብን። ይሄንን ካደረግን ራሳችንን መለወጥ እንችላለን። ለመለወጥ ጊዜ መስጠት አለብን። ከሁሉ ነገር ከሁሉ ሰዎች እኛን ከማይመስሉ ሰዎች መራቅ አለብን። ሰላም እንደምን አላችሁ ውዶችዬ? በዚህ ቻናል ላይ አዲስ የሆናችሁ ለማታውቁኝ እኔ ብጽት እባላለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። በዚህ ቻናል ላይ እንደዚህ አይነት አሪፍ ሀሳቦች ይዤላችሁ እመጣለሁ። ሀሳቦችን ከወደዳችሁ ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ አስተያየት መስጫው ስር አስቀምጡልኝ። ኤኒ ጥያቄ ካላችሁም ኮሜንት ማስቀመጫው ስር ብትጠይቁኝ ደስ ይለኛል። እኔ ሁሌም ለመመለስ ዝግጁ ነኝ። የዛሬው ርዕሳችን የሚሆነው እንዳልንለወጥ ከሚያደርጉን 3 ፖይንቶች ብቻ ይዤላችሁ መጥቻለሁ። አጠር አድርጌ ነው ማቀርብላችሁ ዛሬ። የመጀመሪያው የሚሆነው ሰዓታችንን በአግባቡ አለመጠቀም። እንደኔ ሰዓቱን የሚያባክን ሰው የለም ነበረ። ከመስሪያ ቤት መጣው ሌላ ትርፍ ስራ መስራት አልፈልግም። ከጓደኞቼ ጋር ሆንኩኝ ከነሱ ጋር ማሳለፍ እንጂ ለራሴ የምሰጠው ጊዜ አልነበረም። መለወጥ የማደርገው ጥረት አልነበረም በፊት ማለት ነው። እና እንደነገርኳችሁ ከዚህ በፊት በሰራሁት ቪዲዮ ላይ አንድ መስሪያ ቤት 5 ዓመት ሰርቻለሁ። እና ከዛ ውጪ ሰው በአንድ ነገር ብቻ በዚህ ሰዓት ከተዳደረ ከባድ ነው በጣም። እና ትርፍ ስራዎች መስራት አለብን። ላይክ አሁን ቴክኖሎጂ የተስፋፋ ነው። ኦንላይን ስራዎች መስራት እንችላለን በትርፍ ሰዓታችን። አሁን እንደኔ እኔ ኦልሞስት የምወጣው ከመስሪያ ቤት የነበረው 9 ሰዓት ነበረ እና በዛ ሰዓት አስተካክዬ መለወጥ የምችልበት ሰዓት ነበረ እና ያንን ሰዓት አሁን በአግባቡ አልተጠቀምኩም። ገባችሁ? አሁን እንደዚች ለአንድ ደቂቃ ቪዲዮ ቁጭ ብዬ ቀርጬ ራሴን ህይወቴን መለወጥ እችል ነበረ እና ያንን ታይም አልተጠቀምኩም። በጣም የሚያናድደኝ ነገር አሁን እሱ ነው። ጊዜን በአግባቡ አልተጠቀምኩም። መጠቀም ካለባችሁ ጊዜያችሁን በደንብ በአግባቡ ተጠቀሙ። ይሄ ወሬ ያለበት ቦታ፣ አሉባልታ ያለበት ቦታ ምንም አይጠቅማችሁም። ሰው ይቀየማችኋል አይደለም? ይቀየማችሁ። እኔ ብዙ ነገር ተብያለሁ። በነገራችን ላይ ወሬ ካለ መስማት የተነሳ እሷ ሰው ትንቃለች፣ እሷ ሰው እንደዚህ ናት። መናቅ አይደለም፣ ያንን ሀሳባቸውን ማይንድ ውስጥ መክተት ስለማልፈልግ ነበር እንደዛ ማረገው እና ያ ስቴጄ አሁን ወደዚህ እንድመጣ ረዳኝ። ገባችሁ አይደለ? ከእንደዚህ አይነት ሰዎች በምርቅበት ሰዓት አሁን ላለሁበት ሁኔታ ይረዳኛል። ያንን ስቴፕ ተከትዬ ነው አሁን ራሴን ለመለወጥ ራሴን የሆነ ቦታ ላይ ለማስቀመጥ ጥረት የማደርገው እና ፕሊስ እናንተም ታይማችሁን ተጠቀሙ፣ ካልሆነ ቦታ እራቁ ፕሊዝ። በሰከንድ ደግሞ ለምንሰራው ነገር ከልብ አለማመን። አሁን እኔ ከዚህ በፊት በሰራሁት ቪዲዮ ላይ ነግሬያቸዋለሁ። የተለያየ ሶሻል ሚዲያዎች ከፍቻለሁ። ያንን ሶሻል ሚዲያ ግን የከፈትኩት በምን ምክንያት መሰላችሁ? ሰው ባለኝ ነው የከፈትኩት። ስተቱ አሁን እዛ ጋር ነው። ፍላጎቴ ምን ነበረ? መስራት የምፈልገው ምንድን ነው? በምን አይነት ነገር ነው መስራት የምፈልገው የሚለውን ሀሳብ ምንም አስቤ አይደለም የከፈትኩት። የተለያየ ሶሻል ሚዲያዎች ወላ ቲክቶክ ወላ ዩቲዩብ ከፍቼ ነበር ከዚህ በፊት። ሰው እየተነሳ ማለት እየወደቀ እየተነሳ ነው የሚለወጠው አይደለም? ያንን መሰረት አድርጌ አይደለም። እየወደቀ እየተነሳ መለወጥ ቢኖርበትም አይ ነው ከዚህ በኋላ ራሴን መለወጥ ነው የምፈልገው። ግን ቢሆንም በዛ ሰዓት ጊዜን አባከንኩኝ። ገባችሁ? አሁን ይሄን 5 ዓመት እዛ መስሪያ ቤት እየሰራው እንደዚህ ኦንላይን ስራ ጀምሬ ቢሆን ኖሮ አሁን ከቅጠር መውጣበት ሰዓት ነበረ። ገባችሁ? እና ታይማችሁን ተጠቀሙ ፕሊዝ፣ እንደኔ እንዳትሸወዱ። ለምትሰሩት ነገር ደግሞ እመኑ። ማለት መጀመሪያ ውስጣችሁ አይምሯችሁ ውስጥ ክተቱትና መጀመሪያ ይሄ ነገር የኔ ፌቨራይት ስራ ነው፣ የኔ የሚሆን ስራ ነው፣ እኔ ነገ ጥሩ ደረጃ ሊያደርሰኝ የሚችል ስራ ነው ብላችሁ አምናችሁበት ነው መጀመሪያ ያለባችሁ እንጂ ሰው ስለገፋፋችሁ አይደለም። ሰው እንዲያርጊ ስላላችሁ እንዲያደርግ ስላላህ አይደለም ህይወትን መለወጥ የምትችለው። መጀመሪያ ምንድነው የምፈልገው? እኔ ምንድነው መስራት ያለብኝ? ይሄ ህይወቴ ላይ ይለውጠኛል።
ሃው እንዴት ልለወጥ፣ እንዴት ላደርገው፣ ኖሌጁ ምንድነው፣ የዚህን ነገር እንዴት ነው እውቀቱን መጀመሪያ ማወቅ ያለብኝ፣ እንዴት ነው ለመለወጥ መጣር ያለብኝ ብላችሁ ነው ማሰብ ያለባችሁ። ስለዚህ መጀመሪያ ከልባችሁ ይሁን ለምትሰሩት ነገር። ለምን አምናችሁ እንድትቀበሉት እንድትለወጡበት ነገር ማለት ነው። እንደኔ ማቆራረጥ እንዳይሆንባችሁ። ኢንደሰርድ ደግሞ ምንድን ነው ከማይሆኑ ሰዎች መራቅ፣ ኔጌቲቭ ከሚያስቡ ሰዎች መራቅ፣ ይህን ደግሞ ያልሆነ ቦታ የሚውሉ ሰዎች መራቅ። እነዚህም 3 ነገሮች በግልጽ ሳስረዳችሁ ከማይሆኑን ሰዎች መራቅ ማለት ለወሬ ጊዜ ቦታ መስጠት የለብንም። ገባሽ አይደለ? ይሄ ማለት ከሚመስሉን ሰዎች ነው መዋል ያለብን። ከሚመስሉን ስላችሁ አሁን ለምሳሌ እኔ አያም ቪዲዮ ሜከር ሰው እኔ መዋል ያለብኝ ጓደኞች ምንድናቸው? እንደኔ መለወጥ የሚፈልጉ አይነት ሰዎች እንጂ ቁጭ ብለን ወሬ ልናወራ፣ ቁጭ ብለን ልንዝናና፣ ቁጭ ብለን ፈታ ልንል ኖ። አሁን ታይም የለንም፣ እንደዚህ አይነት ነገር ላይ ታይም የለንም። ራሳችንን መለወጥ አለብን መጀመሪያ። ስለዚህ ከሚሆኑን ሰዎች ነው አብረን መሆን ያለብን። ይህን ደግሞ ኔጌቲቭ ነገር የሚያስብ ሰው የሚጨነቅ ስለ ጭንቀት የሚያስብ ፖዚቲቭ ነገሮችን አለማሰብ፣ ወደኛ ፖዚቲቭ ነገሮችን የሚስቡ ሰዎች ነው ወደኛ ማምጣት ያለብን። ነገ ምንድነው ማድረግ ያለብን? ብጽዕት ምንድነው ፕሮግራማችን? እንደዚህ ልንሰራ አስበናል። ኢቨን እኮ በግሩፕ ብዙ ነገር ይሰራል አይደለ? እና እንደዛ ሊገፋፉን ከሚችሉ ሰዎች ነው አብረን መሆን ያለብን እንጂ ኔጌቲቭሊ ኡፍ የኔ ህይወት እኮ እንደዚህ ሆኗል እንደዚህ ኖ። እናንተን ከሚያደክሙ ሰዎች መራቅ አለባችሁ። ገባችሁ አይደለ? ይህን ደግሞ ሌላው 3ኛው በዚህ አጠቃላይ ሳስረዳችሁ ደግሞ ይሄ ያልሆኑ ቦታዎች የሚውሉ ሰዎች። እኔ አሁን በጣም የምጠለው ነገር ላይክ ጭፈራ ቤቶች፣ በጣም መጠጥ ላይ አዘውትረው የሚውሉ ሰዎች፣ ሱሰኞች። እነዚህ አይነት ሰዎች ጋር መዋል የለባችሁም። ከቻላችሁ ኢነርጂ ካላችሁ ብትለውጧቸው ደስ ይላል። ለእናንተ መለወጣቸው ደስ ስለሚል፣ ግን እናንተን ሊገፏችሁና ወደዛ ውስጥ ሊያስገባችሁ ከሚችሉ ሰዎች መራቅ አለባችሁ። እና እንደዚህ ኔጌቲቭ የሆኑ ነገሮች ካልሆኑ ቦታዎች የሚውሉ ሰዎችን ማራቅ አለብን። አጠቃላይ ስነግራችሁ ራሳችሁን ለመለወጥ ከፈለጋችሁ እነዚህን 3 ፖይንቶች ማጠቃለል አለባችሁ። ሰዓታችሁን በአግባቡ ከተጠቀማችሁ፣ ለምትሰሩበት ነገር ካመናችሁ፣ ኔጌቲቭ ነገሮች ከሚያስቡ ሰዎች ከራቃችሁ፣ ካልሆነ ቦታ ላይ የሚውሉ ሰዎች ከራቃችሁ፣ ህይወታችሁ ነገ የምትፈልጉበት ቦታ መድረስ ትችላላችሁ። ውዶቼ ለዛሬ የነበረኝ ፖይንት ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ፕሊስ ላይክ አድርጉ። መሀል ላይ ያልገባችሁ ነገር ካለ ጥያቄ ጠይቁኝ። አስተያየት መስጠትም ከፈልጋችሁ አስተያየት ለመቀበል እኔ ዝግጁ ነኝ። ከዚህ በኋላ አብረን እንለወጣለን። ለመለወጥ ከፈለጋችሁ ፕሊስ ተግባራዊ ያደርጉት። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ደህና ሁኑ። ቻው